አጥፊ የሆነው የመሬት መንቀጥቀጥ አይነት አይደለም ويتم دراسة هذه الأمور وأمان السدود سواء كان السد العالي أو እነዚህ ነገሮች ደግሞ በአስዋን ግድብም ላይ ይሁን በሌሎቹ ግድቦች ላይ ጥናቱ የግድ ይደረጋል سد النهضة ليست قضايا خلافية من الناحية العلمية والهندسية ስለዚህ ይህ በህዳሴ ግድብም ላይ የሚከሰተው የደህንነት ጉዳይ በተመለከተ ለጥናትም የሚዳረግ አይደለም ማለት በትክክል የሚሰራበትና የሚተገበር የዓለም አቀፍ ስታንዳርድ አሰራር ነው ምንም በዚህ ጉዳይ ላይ ጥያቄ የለም بحسب ما نشرت دكتور عصام انه يعني انت لا تخشى من مسألة انهيار سد النهضة لكن تخشى من فكرة الجفاف الممتد ብዙ ጊዜ በተለያዩ ሶሻል ሚዲያዎች የምትጽፋቸው ነገሮችን ስናይ በአንተ በኩል የህዳሴ ግድብ መፍረስ የሚለው ነገር እንደማያስፈራህና ነገር ግን ብዙ የሚያስፈራ የረጅም ጊዜ የድርቅ ጉዳይ ከመጣ የሚለው ነው وليس انهيار السد لكن البعض يرد على هذا ويقول انه يعني الجفاف الممتد يحدث في فترات الملء السريع ግን አንዳንዶች መልስ ይሰጡሃል በዚህ ላይ የረጅም ርቀት የውሃ መጥፋት ወይም ደግሞ ድርቅ የሚከሰተው በጣም ፈጣን የሆነ የአሞላል አካሄድ ከተከሰተ ነው ያ ማለት ኢትዮጵያ በረጅም ጊዜ ነው ይሞላችሁ ግን በአጭር ጊዜ በትሞላ ነበረ ይሄ ስጋት ያለው لبحيرة السد وبعد امتلاء البحيرة لا خطر لجفاف ممتد لأنه البحيرة ممتلئة بالفعل فلن تمتلئ بمياه زائدة ውሃው ግን አንዴ ከያዘ በቃ ጊዜ ረጅም ወስዶ አንዴ ከሞላ በኋላ ድርቅ የሚባል ነገር አያስፈራው ምክንያቱም አንዴ ሞልቷል ቢመጣ ውሃ አሁንም እንደገና ማለት ኤሌክትሪክ ሲያመነጭ ወደኛ ይመጣል ለማለት ይመስለኛል እሷ ያለቻለችው ስለዚህ ውሃው ብዙ ስለሆነ በዛ የተነሳም ድርቅም ረጅም ድርቀት የሚባል ነገር አይመጣም هل هذا صحيح ይሄ ልክ ነው لو كان انهيار سد النهضة هو المشكلة التي تخيف مصر لماذا لم يكتب ذلك في خطابات مصر لمجلس الأمن على 10 سنين مجمرة أنا بتشاسالهون بجبسن بكل ونات يهداسي قد مفرس مياسقاكو هنا لمندنو يتسطتا مكر بيت لاي بهدوبت ጊዜ ይህን ጉዳይ ያላነሱት ይሄ በጣም ጥሩና እኔም በተለያዩ ውይይቶች ላይ ያነሳውት ነገር ነው አንድ ጊዜም የግብጽ ኢሊቶች በትላልቅ የሆኑ መድረኮች ላይ የጸጥታ ምክር ቤቱን ጨምሮ የተባበሩት መንግስታት የአሜሪካ ውይይት ላይ እንደዚሁም የአውሮፓ ህብረት ላይ ሌላው ቀርቶ ቻይና ራሽያ ሄደዋል ለውይይትና እንደዚሁም በአፍሪካ ህብረቱ ጥላ ስር ራሱ በሚወያዩበት ቆን አንድ ቀንም ያስዋን የህዳሴ ግድብ ሊፈርስብን ይችላል እና ምን ፈራው እሱን ነው ብለው ስለ ደህንነት ጉዳይ አንድ ቀንም አንስተው ያውቁ እንደው የሚያዋጣቸው እሱ ነበር በትክክል ኡነተኛ ቢሆኑ ኖሮ አሁን ይሰማል የኔ ድምጽ ትንሽ ያንተ ድምጽ ቀንሷል እየተባልኩ ነበር አሁን እንዴት ነው እስካሁን ሰዓት ነግሩኝ ነው ወይስ ችላችሁት ነው አሁን ይሰማል በመጀመሪያ ሀና ተምራት ወንድሜ ኡስታዝ ጀማል ያንተ ድምጽ በደንብ አይሰማም ትለኛለች እና ለሱፐር ቻት ድጋፉ በጣም አመሰግናለሁ በጣም አዝናለሁ እስካሁን ድረስ እንደዚህ ነበር አሁንስ ደህና ነው ወንድሞች እህቶች አሁን ይሰማል اوكي كانت شكوى مصر في مجلس الامن واضحه وصريحه انه في فترات كل ጊዜ በጸጥታው ምክር ቤት ላይ በቀረበች ቁጥር ግብጽ የምታነሳቸው ነጥቦች ግልጽ ነበሩ ከዛ ውስጥ ለምንድነው የደህንነት ጉዳይ እንደ አንድ ሐሳብ ያልተነሳው
الجفاف الممتد سيكون لسد النهضة تأثير كبير على مصر. المفاوضات في واشنطن በዋሽንግተን ዲሲ የነበረው ውይይት በጸጥታው ምክር ቤት የተነሳው ሌሎችም ላይ ቀደም እንደተጠቀስኩት የተባበሩት መንግስታት የአፍሪካ ህብረቱም ላይ አንድም ቀን ስለ ግድቡ መፍረስ ጉዳይ እና ስጋት ተነስቶ አያውቅም። الفرق العلمية التي عملت من 2019 حتى هذا اليوم كلها تتحدث أن نقطة الخلاف هو كيف سيتفاعل سد النهضة والسد العالي لمواجهة فترات الجفاف. ስለዚህ አብዛኛው ሲነሳ የነበረው በዚህ ጉዳይ ላይ ሲነሳ የነበረው ጉዳይ የአስዋን ግድብና የህዳሴ ግድብ እንዴት ነው ተናበው የሚሰሩት እና የሚመጣውን ድርቅ አብሮ ለመቋቋም እንዴት ይሰራሉ ብለው የሚያነሱት ነገር ነበር እንጂ ፈጽሞ ከግድቡ መፍረስ ጋር የሚመጣ የሆነ ስጋትን አንስተው አያቁም። ممتدة. خلينا بس نعرف الناس فترات الجفاف الممتدة دي لأنه منذ وجود السد العالي المصريين لم يعرفوها لأن السد العالي كان هو درع الأمان أمام هذه فترات الجفاف. لكن በህዳሴ ግድብ ከመገንባቱ በፊት በአስዋን ግድብ ያለው በጣም ሰፊ የሆነ የውሃ መጠን ምክንያት ረጅም የሆነ የረሃብ ዘመን ወይም ደግሞ የውሃ ማጣት ጊዜ ሲፈጠር ወይም መሐከለኛ የውሃ ማጣት ጉዳይ ሲፈጠር በአስዋን ግድብ ምክንያት ግብጾቹ ብዙም አይሰማቸውም ነበር። هذه فترة الجفاف تاريخيا هي غيرت من الحكم في مصر، تسببت في مجاعات، تسببت في حركات اجتماعية عنيفة وفي حروب، فهي موجودة. ነገር ግን የአስዋን ግድብ ከመምጣቱ በፊት ግን በግብጽ ውስጥ ይህ የድርቅ ዘመን መምጣት ተከስቶ ብዙ ጦርነቶች ተደርገዋል፣ ብዙ مفناقሎች፣ ብዙ የአደጋዎች ተፈጥሮ ያውቃል ነው። تقصد قبل بناء السد العالي؟ قبل بناء السد العالي والشدة المستنصرية مثلا هي كانت نموذج والناس كانت بتاكل فيها بعض، يعني إلى أن استعان بالعلم لحل هذه المشكلة. دلوقتي احنا في القرن 21 سنوات الجفاف زي اللي شفناها من سنة 78 ل 87. ነገር ግን በአስዋን ግድብ በፊት ከመገንባቱ በፊት ሽደት المستنصرية የሚባል ሽደት المستنصرية የሚባል ሌላም የተለያዩ የድርቅ ዘመኖች ተከስተው ብዙ ጥፋቶች እንዳደረሱ በተለያዩ ጊዜዎች እናቃለን ነው የሚለው። في مصر كانت سنوات جفاف على مدى 10 سنين تعامل مع እና የዚህ በተለያየ ጊዜ የሚከሰተው የድርቅ ሁኔታዎች እስከ 10 ዓመት ድረስ የደረሰበትም ጊዜ ነበረ ነው። المخزون السد العالي وتكاد تكون ان مصر ما حسيتش بده نتيجه ان كان في مخزون في السد العالي. ነገር ግን የአስዋን ግድብ ከተገደበ በኋላ ግን የግብጽ ህዝቦች በዚህ የድርቅ ጊዜ የሚባለው ላይ ምንም አይነት እሳቤ እንዳይኖራቸው ሆኗል ወይም ደግሞ ሸፍኖላቸዋል። دلوقتي المخزون اللي ورا السد العالي ده ماشي بشكل مبسط هيبقى هو المخزون في سد النهضة. አሁን ግን በአስዋን ግድብ ላይ ያለው ውሃን አይነት እንደገና በህዳሴ ግድብ እንደዛው ተይዟል። إذن في فترات الجفاف لازم بشكل مبسط لو اثيوبيا ما سابتش لمصر كميات معينة من المياه ስለዚህ በድርቅ ጊዜ ወይም ረጅም የሆነ የውሃ እጥረት በሚፈጠርበት ወቅት ኢትዮጵያ በግድብ በመያዝ ፋንታ ለግብጽ ካለቀቀች በስተቀረ ستحس مصر بالجفاف. طيب اثيوبيا ليه هتختزن؟ ليه محتاجه تختزن كميات من المياه؟ عشان يرفع منسوب السد عنده، لانه رفع منسوب السد بشكل مبسط بيزود من كميه الطاقه الكهربيه. ስለዚህ በኢትዮጵያ በኩል የውሃውን አለቃቀቅ ሂደት በተመለከተ ድርቅ በሚመጣበት ወቅት ውሃ ነው የምትለቀው ወይስ ኤሌክትሪክ ውሃውን ነው የምትይዘው ወይስ ለኤሌክትሪክ ማመንጫ ነው የምትሰጠው ሚለው ላይ የግድ ጥያቄ ያመጣል። اللي بيولدها السد. وعايز اقول حاجه مهمه جدا انه جفاف نهر النيل هو جزء من منظومه النهر، هي ليست كارثه يمر بها النهر. لازم نعرف ان نهر النيل ليه 3 حالات. ከሁሉም በፊት ስለ ናይል ውሃ ወይም የአባይ ውሃ
አንድ ነገር እናውቅ እንድታውቁ ፈልጋለሁ ይላል ሶስት ነገሮች አሉ الحالة اللي فيها وفرة مياه በጣም ውሃ ያለበት ጊዜ والحالة المتوسطة ወይም መሐከለኛ የውሃ ጊዜ وحالات الجفاف ወይም የድርቅ ጊዜ እነዚህ ሶስቱም ነገሮች በየጊዜው የሚከሰቱበት ነው ውሃው اللي هو بيكون منسوب نهر النيل منخفض فيها وده جزء من بيئة النهر يعني هل هذا يحدث بشكل دوري ايه ማለት በየጊዜው የሚደርስ ነው ትለዋለች ማለት በየጊዜው ሶስቱ ሲዝን ይለዋወጣል مش هنقول بشكل دوري ይሄንን ሁሌ ልንል አንችልም لكنه بيحدث في فترات ممتدة አንዳንዴ ግን ረጅም ጊዜ ይደርሳል ويعني مش الجفاف ممكن يكون سنة ممكن يكون 4 سنين ممكن يكون አንዳንዴ 1 አመት ይሆናል አንዳንዴ 4 አመት አንዳንዴ ከዛ 10 አንዳንዴ እስከ 10 አመት ይደርስ ولكنه يحدث يعني ግን ይከሰታል الحديث انه ليس موجود ماشي هو شيء غير علمي وشيء بيوري عدم دراية بفهم بيئة نهر النيل وبفهم تاريخ مصر وتصغير حجم المشكلة في قضية المياه أمر خطير لأن في النهاية إحنا كلنا جزء من المشكلة وإحنا جزء ሌላው አይከሰትም ይሄ ነገር እየተከሰተ አይደለም ብሎ መካድ እውቀትን ከእውቀት ጋር በተያያዘ መጣላት ነው ስለዚህ ይከሰታል ግን በጣም በርቀት ነው የሚከሰተው ግን ሲከሰት ምን ልንሆን ነው ብሎ ግን መስጋት ግድ ይላል من حل انا ما ينفعش اجي اقول للناس في فتره من فترات الجفاف يجب تتقشف في انفاق المياه من غير ما اقول له ان انت النهر اللي انت عايش فيه ده بيتغير ممكن يعدي فترات في الجفاف انا افضل اطمن فيك اقول لك ما تخافش ما تقلقش لا بس هنا ስለዚህ ይሄን ፍርሃትና ስጋት በማየት በማውራት በመወያየት ፋንታ አብሽሩ አትፍሩ ወይ እንዲ ነው ብሎ ወይ ሌላ ነገር ፈጥሮ አደባብሶ ማለፍ ግን ከባድ ነው የሚለው እስማኤል አብዲ በጣም አመሰግናለሁ ለሱፐር ቻት ድጋፍህ thank you you are amazing ላል thank you በጣም እናመሰግናለን النفي ليس نفي لفكرة الجفاف نفسها بقدر ما هو نفي لحدوث هذا الجفاف الآن بعد أن امتلأت بحيرة السد بالكامل አንዳንዶች ግን አሁን እንዳነሳሁት ፍርሃት የለም ሳይሆን ግን የፍርሃቱ ነገር እንዳውም የህዳሴ ግድቡ ከሞላ በኋላ ይቀንሳል እንጂ ሊጨምር አይችልም እውነተኛ የሆነ ንግግር ይሄ ነው አሁን ላይ በፊት አስዋን ግድብ ሌላው ቀርቶ 168 ቢሊዮን ሜትር ኪዩብ ያለ አያስፈራም ነበር ስለዚህ የኢትዮጵያ ህዳሴ ግድብ ጭራሽ 74 ቢሊዮን ሜትር ኪዩብ ጨመረ ማለት ነው ስለዚህ የሁለቱ ግድብ ውጤት የረጅም ጊዜ የድርቅ ዘመኑን የበለጠ መቋቋም እንዲችሉ ሁለቱም ሀገር ያስችላል እንጂ እንትና በትክክል በሂሳብ ከሄደን 168 እዛ አለ እዚህ 74 አለ ሁለቱ ድምር ነው እንደውም ለረጅም ጊዜ ዋው እንዲቆይ የሚያደርገውና እንዴት እንደሚያስበው እሱ አይገባኝም እኔ بحيرة السد مملوءة بالكامل لكن لو جت فترات جفاف سنستخدم هذا المخزون እሱም ይለው ረጅም በጣም የሆነ 10 አመት ለምሳሌ የሚቆይ የድርቅ ዘመን ከመጣ ይህንን ውሃ ስበን ነው የምንጠቀመው الناس واذا استخدمنا هذا المخزون وكانت فترة الجفاف اطول هتعمل ايه بعد كده ከዛ በኋላ ግን ረጅም ቢሆን እና ይሄንን ከተጠቀምነው በኋላ ከዛ በኋላ ምን ልታደርግ ነው አሁን የማይገባኝ ኢትዮጵያ ከየት አምጥታ ለሰጣቸው ነው ህዳሴ ግድብን ስለገደበች አይደለም ረጅሙ ድርቀት ሊያሳስባቸው የሚገባው ምክንያቱም ረጅሙ ድርቀት ሊያሳስበው የሚገባው ሁሌም ነው ግድቡ ኖረም አልኖረም እና ለምን ከህዳሴ ግድቡ ጋራ የድርቅን ሁኔታ ሊያያይዙ እንዳይቦክሩ አይገባኝም አሁንም አልገባኝም هو حسب ما احنا نقول هو ليه خطورة فترات الجفاف انت عندك مخزون يكفي 4-5 سنوات ለምሳሌ የአስዋን ግድብን ብንወስድ ከ4 እስከ 5 አመት የሚበቃ የሆነ ውሃ አለሽ ብለን እናስብ ይላል ኦኬ لو جت لك فترة جفاف زي اللي جت في 78 87 ግን በ78 እስከ 88 የተከሰተው የ10 አመት ድርቅ አይነት ቢመጣ هتعمل ايه دلوقتي ምን ታደርጊያለሽ بس فهي دي مشكلة كبيرة والمشكلة دي حصلت مش ይሄ ነው ችግሩ ይላል ይሄ ችግር እነሱ ላይ ብቻ ነው ወይ የሚቆመው ነው 10 አመት ድርቅ ከመጣ ኢትዮጵያ ከየታብታ ነው የምትሰጣቸው ነው የማይገባኝ ነገር ይሄ ነው مش ما بتحصلش وبعدين كمان التقليل منها في ناس مثلا نفس الافكار دي بيقول لك احتمال ده يحصل ان هو 4% ما تشغلش بالك طب ما احتمال وقوع الزلازل في اليابان አንዳንዶች
4 በመቶ ለሆነ ችግር ማለት በጣም ቆይቶ ሊከሰት ለሚችል ነገር ለምን ይሄን ያህል ሰው ታደርቃላችሁ ይሉናል ግን በጃፓን የመሬት መንቀጥቀጥ اقل من 4% دي 4 በመቶ ያነሰ ሆኖ ነገር ግን አንዴ ሲከሰት لكن اليابان تستعد كل يوم لهذه ነገር ግን ጃፓኖች ግን ለዛ በጣም 4 በመቶ ሊከሰት በሚችል ጉዳይ ላይ ግን ራሳቸውን ሁሌ አዘጋጅተው ነው የሚኖሩት الزلازل فهي الامور ما بتتقاس باحتماليه وقوعها هي الامور بتتقاس اذا وقعت ما هو يعني الاثر الذي ስለዚህ ማሰብ ያለብን የመከሰት ሂደቱ በጣም ጠባብ ነው ሚለው ላይ ሳይሆን ሲከሰት ምን እንሆናለን ሚለው ላይ ነው በጣም ልናስብ ይገባው ነው ستقوم به طيب وماذا قدمتم من اقتراحات لأنه دراسة حضرتك كانت تتعلق بهذه المسألة مسألة الجفاف الممتد ታዲያሽ አንተ ምን አጥንተህ ምን አቀረብክ በጣም ጥሩ ጥያቄ ነው والبحث عن آليات مشتركة للتعاون بين مصر وإثيوبيا والسودان طبعا በሱዳን በኢትዮጵያና በግብጽ የጋራ የሆነ አብሮ የመስራት ሂደትን ተንተርሶ የመጣ የሆነ ጥናት ምን አድርገሃል لمعالجة هذه الفترات ماذا قدمت حلول كمفتات أكوي طيب اولا احنا هو كان نقطة الخلاف نقطتين اولا هو تعريف فترات الجفاف عندنا رجم يرق زمن ምንድነው ሚለው ላይ ገና በደንብ እየተወያየን ነበር كان في خلاف بين مصر واثيوبيا في በኢትዮጵያና በግብጽ መካከል ትልቅ ልዩነት ነበረ ይሄንን بملية هدات تعريف فترة الجفاف وخلاف ماذا نفعل في فترة الجفاف ماشي فاحنا البحث بتاعنا المنشور ليلاو ليونتو دغمو عنده ليونت دغمو سيكستس من النادرج يميلو نو في احد اكبر المجلات المتخصصه لمجموعه نيتشر البريطانيه احنا هنعرف الجفاف على مستوى المياه خلف السد العالي እኛ የድርቅን ዘመን መወሰን የፈለግነው በአስዋን ግድብ ባለው ውሃ መጠን ነው وهو اللي هو نقول لو الميه بقت تحت 165 متر ውሃው ከ156 ሜትር በታች ሲሆን ساعتها بقى يبقى فيه احنا نخش አስቡት 160 ሜትር 156 ሜትር 156 ሜትር ማለት ከኢትዮጵያ ህዳሴ ግድብ በላይ ማለት ነው ምክንያቱም የኢትዮጵያ ህዳሴ ግድብ ራሱ 145 ሜትር ነው ግን የጥጋባቸው ጥጋብ የረጅም ድርቅ ተከስቷል ብለን የምናስበው የአስዋን ግድብ 156 ሜትር ላይ ውሃው ሲደርስ እነሱ 182 ሜትር ነው ያላቸው ውሃው ግን ከ82 ወርዶ 56 ላይ ሲደርስ በቃ ረጅም ድርቅ ተከስቶብናል ብለን ነው ልንወስን የሚገባው የዚህኔ መፍትሄ እናምጣ ብለን ከኢትዮጵያ የሆነ ነገር እንወስዳለን ነው مرحله الجفاف وعشان نعرف ان بحيره السد العالي لها مصدرين من المياه ሌላው የአስዋን ግድብ ሁለት ምንጭ ነው ያለው ለውሃ የሚመጣለት النيل الازرق አንደኛው ጥቁር አባይ ነው ሁለተኛው النيل الابيض ሚሉት ነጩ አባይ ሚሉት የቪክቶሪያ በኩል ይመጣል بالتالي هنا ما نحطش كل العبء على اثيوبيا ان هي ስለዚህ ሁሉንም ጉዳይ ኢትዮጵያ ላይ መጣል ልክ ነው ብዬ አላምንም ካለ በኋላ المسؤول الوحيد عن هذا الجفاف በዚህ ድርቅ ላይ ሁሌ ተጠያቂው ኢትዮጵያ ናት ብቻ ማለት አንችልም ወይም ኢትዮጵያ ለተሸከም ይገባል አንልም በዛም በኩል አለ ممكن النيل الازرق يقل اللي هو بيورد 80% من ميه نهر النيل ከናይል 80 እና ከዛ በላይ ፐርሰንት የሚሰጠን የሆነውን የጥቁር አባይ አንዳንዴ እሱ ቀለል ሊል ይችላል ወይም አነስ ሊል ይችላል لكن كميه المياه في النيل الابيض في تزيد ففي الحال አንዳንዴ የነጩ አባይ በጣም ይጨምራል የቪክቶሪያ በኩል ما اي ضغط على اثيوبيا ولا مصر محتاجه يكون عندها مشكله ስለዚህ ግብጽ ላይ አንዱን ስለሚያካክስላት ብዙ ጫና የለም ብለን እናስባለን اذا يعرف الجفاف المستوى 165 متر ስለዚህ 165 እንደውም 65 ሶሪ 65 ሲል በፊት 65 56 ያለ መስሎኝ ነበር ግን 65 ነው 65 ይሄ በጣም ትልቅ ድፍረት ነው 56 ራሱ ረጅም ነው ያልኳችሁ ነው ግን እሱ የሚለው ጭራሽ 165 ሜትር ላይ
የአስዋን ግድብ ሲደርስ ድርቅ መጥቶብናል ብለን እንጩህ ብሎ ነው የሚያስበው እሱ ይሄ አንዱ ሌላው አስገራሚ የሆነው የጠረፈር ተመራማሪው ሐሳብ عند مستوى السد العالي دي اول حاجه اثنين احنا وضعنا خطه لتشغيل سد النهضه في فترات الجفاف الممتده ሌላው የህዳሴ ግድብ የረጅም የውሃ እጥረት ጊዜ ሲከሰት እንዴት መስራት እንዳለበት እኛ እቅድ አውጥተንለታል በእኛ ግድብ እነሱ እቅድ ያወጡልናል እንዴት መስራት እንዳለብን የነሱ የአስዋን ግድብ ከ165 ሜትር እንዳይቀንስ ማለት ነው ይሄ አንዱ ሌላው ድፍረት ያለበት ጉዳይ اي اللي هي شبيهه بالفتره اللي كانت من 78 ل 87 ይሄ በግብጽ ከ78 እስከ 88 የ10 አመቱ የውሃ ድርቀት በተከሰተበት ጊዜ የተከሰተው አይነት ሲከሰት ففي هذه الخطه يستطيع سد النهضه توليد 87% من الكهرباء ይሄ ማለት ምን ማለት ነው የህዳሴ ግድብ 87 በመቶ ብቻ የኤሌክትሪክ ማመንጨት ፍቃድ ይሰጠዋል ያ ማለት 100% ከዚህ በፊት የሚያመርተው የነበረውን የኤሌክትሪክ ፍጆታ ይቀንስና ማን የአስዋን ግድብ ከ165 ሜትር ውሃ ብዛት እንዳይቀንስ ተብሎ ማለት ነው 165 ማለት በነገራችን ላይ 165 ቢሊዮን ሜትር ኪዩብ አለው ማለት ነው ባንዳንዶች አባባል የታች የዘቀጣውና ታች ያለውን ሳይቆጥሩ ሲቀሩ ብቻ ነው ውሃው ከዛ በኋላ በሜትር የሚይዘው 1 ቢሊዮን ሜትር ኪዩብ በ3 ሜትር 1 ቢሊዮን ሜትር ኪዩብ ውሃ ይዛል ነው የሚባለው ስለዚህ ይሄ ማለት ስታበዙት ምን ስትሉት ቢያንስ በትንሹ 100 ቢሊዮን ሜትር ኪዩብ ውሃ አላቸው ያ ማለት ከህዳሴ ግድብ በላይ ውሃ ይዘው በሂሳቡን ኢንሻአላህ አብረን እንሰራዋለን መጨረሻ ላይ ስንወያይ እንደዛ ይዘው አይ ድርቅ አለ ብለን እንጩህ ከዛ ኢትዮጵያ የኤሌክትሪክ ማመንጨት ሂደቷን ከ100% ወደ 60 ወደ 87% እንድታሳጥር ወይም እንድትዝቅ እንድታደርግ እናደርጋለን بدون تسبيب عجز مائي ملحوظ في مصر ይሄ በግብጽ ላይ የሚታይ የሆነ የውሃ ጉድለት እንዳይፈጠር ሲባል ይሄ ማለት ሰልፊሽ የሆነ የራስ ብቻ ገዝ ወይም የራስ ወከፍ የሆነ ነፍስ ወከፍ ብቻ የራስን ብቻ የማየት አይነት አካሄድ ማለት ነው ለኢትዮጵያስ መብራቱ ምን ያህል ነው ሲቀንስ 87 በፊት 100% ሲሰራ የምታገኘው የገንዘብ መጠንም ይሁን የሌላም ስራዎች መጠን ለሱ ሂሳብ ውስጥ አይገባም የግብጽ ብቻ ነው ሊታሰብ ይገባው ماشي وهنا بنحسب احنا الاضرار ازاي الاضرار على اثيوبيا الاضرار على مصر ስለዚህ በኢትዮጵያ ላይ ምን አይነት ጉዳት ይደርሳል ግብጽ ላይስ ምን አይነት ጉዳት ይደርሳል የሚለውን አመዛዝነን እንሄዳለን ይላል بنحسبها بقيمه المياه المفقوده وبقيمه الكهرباء المفقوده በኢትዮጵያ በኩል የምታጣው የሆነው የመብራት ኃይል መጠን እና ለግብጽ ደግሞ የሚጎልባት የሆነው የውሃ መጠን ሁለቱን ማወዳደር እንጀምራለን اول مكتسبه في بالضبط في البلدين فهذه الخسائر بالنسبه لمصر ولاثيوبيا ستكون في حدود مليار دولار مجتمعه للاثنين يعني ሁለቱም አንድ ላይ ግብጽ ከመታጣው ውሃ ኢትዮጵያ መታጣው መብራት አንድ ላይ ሲደመር 1 ቢሊዮን ዶላር ኪሳራ ይሆናል ይሄን 1 ቢሊዮን ዶላር ለሁለት ይካፈሉታል ማለት ነው ግን ባይካፈሉት ኢትዮጵያ 1 ቢሊዮን ዶላር በአመት መታገኘውን ማለት ነው ግን የሆነ ጊዜ እንደዚህ ረጅም ድርቅ መጣ በሚባልበት ጊዜ ግብጽ 165 ሜትር ውሃ ያላት ኢትዮጵያ 500 ሚሊዮን ዶላር እንድታጣ ይፈረድባታል ማለት ነው ይሄ የሰውየው አነጋገር ባጭሩ ይሄን ይመስላል ስለዚህ ኢትዮጵያ 500 ሚሊዮን ዶላር ይቅርባት አንድ ስለዚህ በተቃራኒው ማለት ነበረበት እስካሁን ድረስ ኢትዮጵያ ለምትሰጠው ውሃ እንደው በዛ ወቅት ወይ ኤሌክትሪኳን ስለምታጣ የኤሌክትሪኳን ፍጆታ 500 ሚሊዮን ዶላር ትክፈል ግብጽ ስለዚህ ውሃ ተስጣት ማለት ይቻላል ይሄ ጥሩ አካሄድ ነው ምክንያቱም በየአመቱ የምታገኘው ኢትዮጵያ 1 ቢሊዮን ዶላር ለምንድን ነው የምታጣው
አሁን ይሄ ነው እንግዲህ በጣም ራስ ወዳድ ሆኖ ሰው በሚሄድበት ወቅት ራስን ብቻ ያማከለ አይነት አስተሳሰብ ሲያስብ እኔ የተለመደው ነገር አለጣ ኢትዮጵያ ግን የለመደችው ነገር ትጣ የሚል اثيوبيا هتخسر تقريبا 780 مليون دولار እንደውም አሳደገው እሱ ኢትዮጵያ 750 ሚሊዮን ዶላር ትከስራለች في فتره في طول التشغيل اثناء في فتره الجفاف الممتد ይሄ በጣም ረጅም ጊዜ የሆነ የድርቅ ጊዜ ሲከሰት በየአመቱ ነው በየአመቱ 750 ሚሊዮን ዶላር تكسر اللي هي هنا اللي احنا اخذناها ال10 سنوات እንግዲህ ይሄ 10 አመት በዚህ መልኩ ኢትዮጵያ ስታጣ እንግዲህ ደምሩት 750 ሲባዛ በ10 ኦልሞስት ወደ 800 እና 8 ቢሊዮን ወይም 9 ቢሊዮን አካባቢ ዶላር እንድታጣ ይፈረድባታል ማለት ነው ومصر هتخسر تقريبا 270 250 ግብጽ ደግሞ 270 ሚሊዮን ዶላር ትክሰር ዞሮ ግን ሀብታሙ ሀገር ግብጽ የምትከስረውና ደሃው ሀገር ኢትዮጵያ የምትከስረው በመናይበት ወቅት ኢትዮጵያ የበለጠ ትክሰር በቢቢሲ ነው የሚነገረው የግብጽ ምሁር ነኝ ባይ ድፍረት ብዬ አርቻለሁ ይሄን አሰባችሁት ኢትዮጵያ 750 ሚሊዮን ትክሰር ምን ችግር አለው وايد فرق مليون دولار مصر تتحمل خسائر مصر واثيوبيا اللي هم مليار دولار في ال10 14 سنه دول ده المجموع مش في العام اوكي እሱ ሚለው ይሄ በየአመቱ አይደለም ይሄ በ10 አመት ሙሉ የሚጠፋ የሆነው ገንዘብ ነው ሚለው ማለት 1 ቢሊዮን ዶላር ያልኩት በ10 አመት ሙሉ ነው ይላል እኔ በአመት መስሎኝ ነበር ግን አይደለም ነው ሚለው እሱ እንደዛም ሆኖ ግን አያዋጣም ኢትዮጵያ ለምን ኢትዮጵያ ብዙ ትከስራለች የውሃ ባለቤት ሆና እሷ ብዙ ትክሰር የሚለው ራሱ ሐሳቤ ከምን የመነጨ ነው ስንል እንደሚባለው ሁሌም ራስን ከመውደድ የሚመነጭ የሆነ ሐሳቤ ነው ماشي تتحمل هذه الخسائر في المقابل ان هو السيناريوهات اللي ما فيهاش تعاون الخسائر هتكون في حدود اكثر من 27 مليار دولار على هذه الفترات بس حضرتك تقصد شكل هذا التعاون يعني ما هي شكل هذا التعاون ما هي آليات هذا التعاون من وجهة نظرك ታዲያ ይተብብር ብለ መጣራው እንዴት ነው የሚሆነው ትለዋለች ጥሩ ጥያቄ ነው آليات هذا التعاون هي واضحة جدا انه اثيوبيا هتولد 87% ይሄ ኢትዮጵያ የውሃ እንትኗን ትቀንስ ነው በቃ የሱ መፍትሄ ኢትዮጵያ የምታመርተውን የውሃ መጠን ትቀንስ በጣም እኮ ማለት እንጃ እንደዚህ አይነት ድርቀት በጣም ነው የሚገርመኝ ኦኬ من الطاقة الكهربائية يعني اثيوبيا تقلل حجم الطاقة المتولدة لديها في مقابل انه مصر لا تتعرض للجفاف في مقابل مصر تتعرض من الجفاف وهذه ግብጽ ውሃ እንዳታጣ ኢትዮጵያ ኤሌክትሪክ ትጣ በቃ በግልጽ ማለት الخسائر مصر تعوض عنها اثيوبيا ماديا الواحد يقول لي واحنا هنجيب الفلوس دي منين ابدا انت ممكن صندوق البنك الدولي يتدخل ግን ይሄንን ኢትዮጵያን ደግሞ ምናልባት ይሄንን የገንዘብ ጉድለት ሚተካላት ይፈለግላት ይላል ለምሳሌ የልማት ባንክ ምናምን እንዲሰጣት ይደረግ ይላል ይሄንን እሺ ይላል ወይ ነው ጥያቄ انه هذا المليار الذي سوف ينفق في معالجه الجفاف انه يخصم من قروض مصر لدى البنك الدولي ወይም ደግሞ ይሄ ከግብጽ ብድር ላይ የሚቀነስ ተደርጎ ይታሰብ ወይም ግብጽ ላይ እንደዳ ሚጣል ተደርጎ ይታሰብ ወይም ደግሞ ግብጽ ትክፈል ይሄ ጥሩ ሐሳብ ነው ግን አሁንም እቺ 200 ምናምንዋን እና የኢትዮጵያን 700 ምናምን የሚያደርገው እንዳለ ሆኖ ማለት ነው طيب البعض بيرى يا دكتور عصام ان هناك مبالغات في مسألة التعامل مع سد النهضة وانه السد لم يتسبب في خسائر لمصر او للسودان حتى الآن አሁን ግን ሰዎች በደንብ የሚናገሩት ነገር አለ ይሄን አስመልክቶ ሰዎች እስካሁን ድረስ በታየው የህዳሴ ግድብ ታሪክ
ሱዳንም ግብጽም ምንም ጉዳት ሲደርስባቸው አልታየም الحديث أنه لم توجد خسائر حتى الآن هو غير صحيح እስካሁን ድረስ ኪሳራ አልደረሰም የሚለው ልክ አይደለም ይላል እሱ لأني خليني أقول سبب الخسائر هو عدم وجود تنسيق وليس وجود السد في حد ذاته أدي أعطيك مثال بسيط السودان በግድቦች መካከል እስካሁን መናበብ አለመከሰቱ በራሱ ጉዳት ነው የሚለው እሱ فيها سدود لم تمثل أي مشكلة على مصر أن هذه السدود في تنسيق في تشغيل هذه السدود በሱዳን ግድቦች አሉ እስካሁንም ድረስ ግን ግብጽ ላይ ምንም ጉዳት አላመጡም ምክንያቱም እየተናበቡ ስለሚሰሩ ነው የሚለው إذن ليس وجود السد في حد ذاته هو مشكلة ስለዚህ ግድብ መኖሩ ብቻውን ጉዳት አለው አንልም مشكلة هو التنسيق ግን መናበብ ላይ ነው ችግሩ الخسائر نوعين خسائر مباشرة وخسائر غير مباشرة ምክንያቱም ጉዳት ኢንዳይሬክት የሆነ ወይ ቀጥተኛ የሆነና ቀጥተኛ ያልሆነ ጉዳት የሚባል አለ الخسائر المباشرة هي نقص المياه ونقص الكهرباء من السد العالي ቀጥተኛ የሆነ ጉዳት ብለን ምንለው ከአስዋን ግድብ ውሃ መቀነስ ኤሌክትሪክም መቀነስ ነው وهذا لم يحدث لأن الملء حصل في فترات وفرة نهر النيل እንደዚህ አይነቱ ነገር አልተከሰተም ምክንያቱም ይህ የህዳሴው ግድብ የሙሊት ሂደት በረጅም ርቀት የተከሰተ በመሆኑ ኦኬ اوكي وعلى سنوات طويلة رجم يونا عمت وسدو سلاتها ملا يتسبب في أذى ولو كان حصل هذا الملء في فترة الجفاف وعلى سنوات القصيرة لكان هناك تأثير ملحوظ في السد العالي طيب يه داقات عمي يدرك جزي بهونبت وقت لاينا باعجر جزي مولي تدات بيدرق نورو يميتا هنا يا وها اطرات يكست نبر بأسوان قدب لي هناك أيضا خسائر غير مباشرة هي دقمو مالت كتنيا يالهونا بلان من تراو قدات إنه مصر استعدت لفترات الملء بتخزين بتقليل استهلاك المياه وتقليل استهلاك المياه هناك عدد من الزراعات في مصر التي انقهصت قبس لاي يتلايو يرشا عينتوچن مكير ይሄ አንዱ በደም ሰዎች ያልታያቸው ሩዝ ሙዝ የመሳሰሉት ሸንኮራ ምናምን እንዳትዘራ መሆን ማለት بسبب خطة التقشف مثل الزراعات حسب السكر والرز وغيره تسبب ذلك استيراد الرز والسكر وتسبب ከዛ በኋላ ይህንን ለመተካት የግድ ከውጭ ሀገር ሱካርና ሩዝ መግዛት ተገደዱ ይላል في رفع أسعارهم في مصر فدي أول حاجة اتنين عشان أنا أستعد لنقص المياه اللي هيجي عملت محطات لمعالجة مياه نهر النيل عشان أستعد لاستخدام كميات أكتر من مياه المعالجة ሌላው ይሄንን ውሃ እንትን ለማለት ምንድነው ስሙ ለመተካት የተለያዩ የመስኖ አካይዶች በመሄድ የእርሻ አጠቃቀሜን ቀየርኩኝ ነው የሚለው ወይም ቀየረች ግብጽ المحطات تكلفت እና ይሄንን ለማድረግ ደግሞ የተለያዩ ማዕከላት የመስኖ እና የውሃ ማጠራቀሚያ የውሃ ማጣሪያ የመሳሰሉት ማዕከላትን በመስራት ብዙ ብር እንድናወጣ ሆነ طيب دكتور يعني الحرب في السودان والسودان ومصر طبعا هم يعني هما دولة المصب لنهر النيل አሁን ሁለቱ ማለት ተፋሳሽ ሀገሮችን ስናነሳ ሱዳን በጦርነት ውስጥ ነው ያለችው السودان وسيطرة قوات الدعم السريع على السدود يعني كيف يؤثر هذا على تدفق مياه النهر السودان አሁን ግድቡ ላይ ብዙ አልተጠቀመችምና የነሱ የጦርነት ሂደት ደግሞ በግድቡ ሂደት ላይ ምን ሊያመጣ ይችላል ነው የምትለው الحرب في السودان يعني بتضع علامة استفهام كبيرة على مستقبل المياه
في نهر النيل. اولا لازم نعرف انه نتيجه الحرب في السودان የሱዳን ጦርነት በዚህ የውሃ ሂደት ላይ ከፍተኛ የሆነ ችግር ይፈጥራል። في عدد كبير من الزراعات واستخدام مياه الزراعه اللي ما تمش في السودان هذا العام. በዚህ ዓመት ሱዳን ላይ ብዙ እርሻ አልተከሰተም واطلقت هذه المياه لمصر وده እና ይሄ ውሃ ወደ ግብጽ ሄዷል። جزء من عدم احساس مصر ايضا አሁንም ግብጽ በዚህ የኢትዮጵያ የህዳሴ ግድብ ምክንያት ጉዳት አለመድረሱ አንዱ ምክንያት ይሄ ነው። باي عجز مائي ولكن في المستقبل نتمنى طبعا العوده السلام في السودان ወደፊት ግን ለሱዳን ያው ሰላምን እየተመኘን السودان هيحتاج يزيد موارده الزراعيه ብዙ የእርሻ ስራ ሊሰራ ይችላል ሱዳን وبالتالي سيزيد استخدام المياه وبالتالي ده ያ ማለት ብዙ ውሃ ይጠቀማል። برضه بيضع سؤال على كميات المياه التي ستتدفق لمصر. ያ ማለት በሱዳን በኩል ወደ ግብጽ የሚያልፈው የውሃ መጠን ምን ሊያክል ይችላል የሚል ጥያቄ ያመጣል። انا عايز اقول هنا انه الخطوره الحقيقيه የእውነቱ አደጋም مش في كميات المياه. السؤال الحقيقي هو كيف ستدار هذه كميات المياه. ስለዚህ ይህ ውሃ እንዴት ነው አስተዳደሩ የሚል ግዴታ ስራ ይፈልጋል። هو ده السؤال كيف ستدير مصر واثيوبيا والسودان ግብጽ ሱዳንና ኢትዮጵያ ይህንን ውሃ እንዴት ነው የሚያስተዳድሩት የሚል ጥያቄ አለ። هذه الموارد المائيه بشكل مشترك في በጋራ ظل التغيرات المناخيه الكبيره التي تمر بالمنطقه በተለይ በአካባቢ ላይ ሊከሰት ከሚችል የአየር ንብረት ለውጥ ጋራ ተያይዞ الشرق افريقيا بالكامل በአፍሪካ አጠቃላይ ማለት ነው ምስራቅ አፍሪካ አጠቃላይ يعني حينما سئلت قبل سنوات عن وظيفتك فقلت انه تبحث عن المياه على كوكب المريخ وكانت مزحه وقتها يعني طيب አንድ ጊዜ ስለ ስራ ስጠይቅ በመሪክ ላይ ወይ በማርስ ላይ ውሃ ለማግኘት እየሞከርክ እንደሆነ ተናግረህ ነበር ትላለች። مؤخرا هل ترى أن هناك حلول تقنية لتجنب أزمة المياه في المنطقة وهي من المناطق التي تعد الأفقر في العالم من ناحية المياه؟ በተለይ ብዙ ውሃ የሌላቸው አካባቢዎች ምን መፍትሄ ሊያገኙ ይችላሉ ብለህ ታስባለህ? ده اكيد. خليني اقول لحضرتك انا عايش في مدينه لوس انجلوس اللي هي لها نفس حصه المياه منذ 40 عام وزاد عدد سكان المدينه 3 مرات. በሎስ አንጀለስ በአሜሪካ በመኖርበት አገር አንድ አይነት የውሃ መጠን እየመጣ የህዝቡ መጠን ቁጥር ግን በ3 እጥፍ የጨመረበት ሁኔታ አለ። وبالتالي هي مدينه تعرف جيدا ما هو نقص المياه ولكن لم تحصل فيها أزمة ولا مصيبة وأصبحت من أحسن أماكن العيش في الكون. ነገር ግን በውሃ ጠቃቀም ስርዓት በጣም የረቀቁ በመሆናቸው የተነሳ አካባቢው እንደውም በጣም ምርጥ የውሃ አጠቃቀም ያለበትና ምንም ችግር የማይደርስበት ነው በአለም ላይ ጥሩ የሆነ የውሃ አጠቃቀም መጠቀም እንችልበት ሁኔታ ያለበት ሀገር አድርገውታል። ليس نقص المياه ولكن ግን ውሃ ስለሌለ ሳይሆን هو إدارة هذه الموارد ይህንን ውሃ ወይም የውሃ ምንጭ አጠቃቀም በደንብ በማስተካከል የተነሳ ነው ወይም አስተዳደሩ ولأن هناك جيش في ولاية كاليفورنيا يقوم بدراسة المياه በጣም ትልቅ የሆነ ይህንን የውሃ አካሄድ በካሊፎርኒያ ውስጥ የሚያጠና የሆነ ራሱን የቻለ ትልቅ የሆነ የሪሰርች ማዕከል አለ المناخية ويحمي السكان من نقص المياه እናም ሰዎች ፈጽሞ ውሃ ማጣት እንዳይከሰትባቸው ትክክለኛ የሆነ መፍትሄን ይፈጥራል። وهدي حضرتك فكرة يعني مثال بسيط في فيلم الإرهاب والكباب وهو فيلم مصري معروف ለምሳሌ በግብጽ ኢርሃብ ወልከባብ የሚል አንድ ፊልም አለ ይላል ማለት ነው። ጽንፍና ከባብ ማለት የምግብ አይነት ነው በስጋ የሚሰራ እሱን ፊልም ብታስታውሽ ይላታል ትስቃለች። للنجم عادل إمام طبعا عادل إمام
للنجم عادل إمام نجم عادل إمام مالت عادل إمام لج نجم صارت مثلا يصفتشو عادل إمام مالت بجبسوች ታዋቂ የሆነ የነሱ ኮሜዲም እንደገና አንድ የፊልም አክተር ነው ታዋቂ የሆነ የሱ ልጅ ነው የጻፈችው አይደል حامد الكاتب الكبير حينما أراد أن يأتي بشخص مواطن مصري مطحون لم يأتي بمتسول ولم يأتي بحد أتى بمهندس مياه وده يوريكي إنه العاملين في قطاع المياه النهاردة هم حقيقة عند هنا ችግር ለመፍታት በሚመጣበት ወቅት ያ ፊልሙ ላይ ያስቀመጠው አካል የውሃ ጥናት ልምድ ያለውን ሰው ነው የተጠቀመው ነው ስለዚህ ሁሉ ጊዜ ጥናት ላይ ተመሰረተ ጥናትን የሚያውቁ ዕውቀቱ ያላቸው ሰዎች በመደብን ቁጥር በቦታው ላይ ጥሩ ነገር ይመጣል ነው ለኔ ብለህ ስማ ነው ለራሳችንም መስማት ያለብን ነው የውሃ ሚኒስትር የፓቃ ወይም የኤነርጂ ሚኒስትር እንደዚሁም የኤሌክትሪክ ጉዳይ ላይ የሚሰሩ ወንድሞች የመሳሰሉት ምንድነው የሚሰሩት ያስብላል ኢትዮጵያ ላይ ቋሚ የሆነ የማጣት ቋሚ የሆነ የመብራት መቆራረጥ ቋሚ የሆነ ምናምን ችግሮችን እንዴት ነው ሊፈቱ ያሰቡት እንዴት ነው እየፈቱ ያሉት ለምን ረጅም ጊዜ ወሰደባቸው ይሄ ሁሉ ከነዚህ ሰዎች ምን ማራው ነው ከአሜሪካውም ከምንም ከግብጽም ጭምር ማለት يعني وانا اعي ما اقول من البؤساء وعندك مشكلتين ان مصر اصبح فيها نقص في العاملين في قطاع المياه وهجرة العاملين في قطاع المياه لدول الخليج العربي እና አሁን ላይ በውሃ ላይ የሚሰሩ ብዙ ሰዎች በተለያየ የፖለቲካ የመሳሰሉት የግብጽ ችግር ወደ ገልፍ ካንትሪ እየተሰደዱ ነውና እዛ ያው ስራ እየሰሩ ነው ያሉት አሁን ገልፍ ካንትሪን በተለይ በሳውዲ ምናምን እንት ላይ በጣም ውሃ ላይ ያደርጓት እየሰሩ ያሉበት ሁኔታ አለ እንግዲህ ሳውዲ እንደዛ ደርቅ ሀገር የሆነበት ቦታ ላይ ውሃ ጠፋ ውሃ አጣና የሚባል ብዙ አይሰማም ልክ እንደ ኢትዮጵያ በጣም ኃይለኛ ዝናብ የሚዘንብበት ቦታ ላይ ማለት ነው ስለዚህ ውሃው አለ ግን እንዴት ነው አስተዳደሩ የሚለው ችግር አለ ነው እንዴት አድርገን ነው ምንጠቀመው ምን ያህል ይባክናል ምን ያህል ይተናል ምን ያህልስ ሰው በትክክል ይደርሰዋል ከደረሰው በኋላስ መሬት ለመሬት የሚጠፉ ውሃዎች አሉ ቧንቧ ተሰብሮ ለብዙ አመት ዝም ብሎ አይፈሳል ከየቤቱ ዝናብ ይመጣል ዝናቡን ከመጠቀማችን በፊት ወደ ተለያየ ቦታ ይበተናል እንዲህ አይነት ነገሮች በሙሉ ሊታዩ የሚገባቸው ነገሮች ናቸው النهارده برضه عندها مشاكل في المياه وبتستعين بهذه الخبرات في مصر فاصبح في فجوه في اداره الموارد المائيه اليوم وفي المستقبل ስለዚህ ብዙ ጊዜ ያለው ችግር በሀገራት ላይ ያው ኢትዮጵያ አንዳላት የአስተዳደር ችግር ነው ውሃ ላይ انا اقدر اقول انه نصف علماء المياه اللي بيتخرجوا من مصر بيسافروا زي الاطباء فكان الاطباء بيسافروا ብዙ ጊዜ በተለያዩ ሀገራት ምሁራን መሰደድ አንዱ እንትን ነው ለምሳሌ በውሃ ላይ ጥናት ሌላው እኔ ኢትዮጵያ ላይ በተለይ ከሚነሱ ችግሮች በውሃ በእርሻ በመሳሰሉት ምናምን የተማሩ አካሎች የተሻለ የሆነ ቦታ አግኝተው የተሻለ የሆነ ህይወት የሚለውጥ የሆነ ነገር የማያገኙበት ሁኔታ ከሆነ ያላቸው ድል ወደ ሌላ ስራ ይመጣሉ አሁን በጂኦሎጂ ምናምን ተመርቀው በፊልዳቸው ብዙ ስራ የማያገኙበት ሁኔታ ስለሚኖር ወደ ሌላ ነገር ይሄዱና በዛ ፊልድ ላይ ጉዳት ይደርስብናል በውሃም ጉዳይ ያለው ችግር ይሄ ይመስለኛል በኤሌክትሪክም እንደዚህ بيسافروا وحجم الازمه بيزيد فاحنا امام يعني علامات استفهام يجب ان تحل وهنا ስለዚህ በአገሪቱ በግብጽ ለምሳሌ ብሎ ነው በጣም ብዙ በውሃ ላይ በመናይ ያሉ ምሁራኖች በተለያዩ ጫናዎች በተለያዩ ችግሮች ምክንያት ወደ ሌላ ሀገር እንዲሳፈሩና ሌላ ሀገር እንዲሰሩ ሲገደዱ ሀገሪቷ የምሁር እጦት ይገጥማትና ይህንን ችግሮች የሚፈቱላት አካሎች አይኖሩም حلول مره اخرى ولكن هذه الحلول تمر بالعلم وليس فقط بالخطاب السياسي ስለዚህ እንዲህ አይነት ችግሮቻችንን የምንፈታው በፖለቲካዊ የሆነ ወሬ ብቻ አይደለም ወይ ንግግር ብቻ ዲስኩር ብቻ አይደለም የግድ በእውቀት ላይ ተመሰረተ በጥናት ላይ ተመሰረቱ እቅዶች ጥናቶች ተሰርተው እነዛ መሬት ላይ ማረፍ አለባቸው التي يحول كل هذه المشكله انها مشكله سياسيه
دكتور عصام حجي ከዛ እነዚህ የሆኑ ጉዳቶችን በሙሉ የውሃ ጥረቶችን በሙሉ ፖለቲካዊ ማድረግ ፖለቲሳይዝ የተደረገ የፖለቲካ አጀንዳ ብቻ የተደረገ ይሄ ሀገር አደረገብኝ ይሄ ሀገር አላደረገብኝም በሚል ብቻ የሚታለፍ አይደለም አንዳንዱ በእውቀት የሚፈታ ነው ሀገራችን ራሷ ይሄ ነገር ልታስብበት ይገባል المصري في علوم الفضاء እንግዲህ የጠፈር ተማራማሪ የሆነው ኢሳም ሐጂ ያደረገው ይሄን ይመስላል በጣም ብዙ ምንማርበት ይመስለኛል ወንድሞች እህቶች እንግዲህ በዛሬው ዕለት ያዘጋጀውላችሁ ሁለት እሳቤዎች የሚመስሉ ነበር አብዱል ፈታህ አልቡርሃን ወታደሮች የሚያደርጉት የሀገር ላይ የመሰረተ ልማትን ያነጣጠረና ንጹሃን ህብረተሰብን ያነጣጠረ የሆነ ጥቃት በመፈጸማቸው የአሜሪካው መንግስት በአልቡርሃን ላይ ማዕቀብ ጥሏል የገንዘብ ማዕቀብ ጥሎበታል እንደዚሁም ደግሞ ኢሳም ሐጂ በህዳሴ ግድብና በኢትዮጵያ የሚከሰተው የመሬት መንቀጥቀጥ ምንም አይነት ግንኙነት እንደሌለውና በአስዋን ግድብ እንደውም በጣም ቅርብ የሆነ የመሬት መንቀጥቀጦች ብዙ እንደተከሰቱ በኢትዮጵያ የ2005 ጀምሮ እስከ 2011 ድረስ የተከሰተው የመሬት መንቀጥቀጥ በአማካኝ በአመት ውስጥ እስከ 80 የተቆጠረ ሲሆን ይሁሉ የሆነው ግን ከህዳሴ ግድብ በፊት በመሆኑ ምንም አይነት የህዳሴውን ግድብ ከመሬት መንቀጥቀጥ ጋር የሚያሳስር የሆነ ጥናታዊ ዕውቀት የሆነ ነገር እንደሌለ በደንብ አስምሮ ተናግሯል ስለዚህ በግብጽ ሚዲያ ላይ የኢትዮጵያ ህዳሴ ግድብ የውሃ ሙሊት ሂደት መሬት ላይ ባመጣው ጫና ወይም የሚዛን መዛባት የመጣ የመሬት መንቀጥቀጥ የእሳተ ገሞራ ሂደት አለ ተብሎ የሚዘገበውና የሚለፈፈው የውሸትና የሰዎች ማደንዘዣ የሆነ በውይይቱ ሂደት ላይ በትክክለኛ የሆነ ጥናታዊ የሆነ መፍትሄ ላይ የጋራ መፍትሄ ላይ ሰዎች እንዳያተኩሩ የሚያደናቁር የሆነ አካሄድ እንደሆነ ነው እንግዲህ ዶክተር ኢሳም ሐጂ የተጠቀሰልን ከዛም በኋላ ግን በውሃ ላይ ያለብን ችግር ከሁሉም ይበልጥ የአስተዳደር ችግር ነው የሚለው በጣም የሚያስማማ ይመስለኛል በተለይ ይሄ በእኛም ሀገር የምንኖረው ጉዳይ ስለሆነ ማለት ነው በጣም ብዙ ዝናብ እየዘነበብን ነገር ግን ቤታችን ቧንቧውን ሰንከፍተው ውሃ የለም ይሄ ችግር ከአስተዳደር የመጣ ነው የሚሆነው ስለዚህ የውሃ ሚኒስቴር የኤሌክትሪክ ምናምን ኤልፓ ወይም ኤሌክትሪክ የኢትዮጵያ ኤሌክትሪክ እንትኑ ኃይል ድርጅቱ በጣም ስራውን ሊሰራ ይገባል በጣም የዘመነ የሆነ ያሰራር ሂደቶች ሊመጡ ይገባል በተለይም አልহামዱሊላህ የህዳሴ ግድብ ከሚያመርተው እንደዚሁም ከሌሎች ግድቦች ከሚመርቱት የኃይል ችግር ብዙ እንደሌለብንና ግን የስርጭት ትብብር እንደገና ደግሞ በስራ ሂደት ውስጥ ሙስናን የመሳሰሉትን ሁሉ አስወግደን እንደዚሁም ልግመኝነትን እንደዚሁም በዚህ ዘርፍ የሚሰሩ አካሎች የደሞዛቸው ሂደት የመሳሰሉት ነገሮች ሁሉ ጥናት ውስጥ ሊገባ የሚገባበትና ለሀገር አጠቃላይ እድገት መሰረት የሆኑ ነገሮች ከሆኑት ውስጥ ውሃ መብራት